ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን በድጋሚ ተመልሰን መጥተናል። በዛሬው ቪዲዮአችን ላይ ስለ አስደናቂው ተልባ አስደናቂ የጤና ጥቅም እንነግራችኋለን። ተልባ እንግዲህ እጅግ በጣም በርካታ የጤና ጥቅሞችን ይዟል። ነገር ግን ጾም ሲገባ ወይም አልፎ አልፎ ከመመገብ ባለፈ ለጤናችን ትኩረት ሰጥተን አንመገበውም። በዚህ ቪዲዮ ላይ ስለ አስደናቂው ተልባ አጠቃላይ የጤና ጥቅሞችን እናካፍላለን። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ለዩቲዩብ ቻናላችን አዲስ ከሆናችሁ ይህ ቻናል ስለ ውበት፣ ስለ ጤና ትኩረት አድርጎ ለእናንተ ጠቃሚ ነው ብሎ ያሰብናቸውን ቪዲዮዎች አጣርተን የምናቀርብበት ዩቲዩብ ቻናል ነው። ከእናንተ ምን ይጠብቃል? ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ታዲያ ተልባ በአካባቢያችሁ በጣም በርካሽ የሚገኝ ነገር ነው። ተልባ ፀጉርን ከማሳደግ ጀምሮ ሙሉ የጤናና እንዲሁም የሰውነት ጥቅም አለው። ተልባ የፀጉር ላይ ያለው ጥቅም፣ ተልባ ፀጉራችን እንዲያደግና በይበልጥ ደግሞ የተነቃቀለ ፀጉር ካለን የፀጉራችንን አቅም ለመመለስ በከፍተኛ ሁኔታ ይጠቅማል። ታዲያ ተልባ ለፀጉር እድገትና ለፀጉር ጤና ከፍተኛ ጥቅም ይሰጣል። ተልባ በቫይታሚን የበለጸገ ሲሆን ይህም ፀጉር ላይ የሚደርሰውን ጉዳት በማከም ረጅምና ጠንካራ ፀጉርን ያጎናጽፋል። ተልባ በቫይታሚን የበለጸገ ውስጡ በርካታ ቫይታሚን ያለው ታዲያ ፀጉራችሁ ረጅም ጠንካራና ያማረ ፀጉር እንዲሆን ያደርጋል። በራስ ቅል ላይ ያለውም የደም ዝውውር በመጨመር የፀጉር እድገትን እንዲፋጠን ያደርጋል። የፀጉር መሰባበርን እንዲቀንስ ያደርጋል። በተጨማሪ ያለ ዕድሜ የሚመጡ ሽበቶችን ለማዘግየት ይረዳል። በይበልጥ ደግሞ ለሴቶች ፀጉራችሁ እየተነቃቀለ ካለ፣ ያለ ዕድሜ ሽበት እየመጣ ካለ፣ የፀጉር እድገት ከቀነሰ ተልባን መጠቀም በጣም ጠቃሚ ነው። ተልባ በውስጡ ባሉት ቫይታሚን ቢ እና ኮፐር በፀጉር ላይ የሚደርሰውን ድርቀት፣ ፎሮፎር፣ የፀጉር መነቃቀልና የራስ ቅልን የማድረቅ ችግርን ለመቅረፍ በከፍተኛ ሁኔታ ተልባ ይውላል። የቆዳና አለርጂን ለመከላከል፣ ተልባ ቆዳና አለርጂን ለመከላከል ከፍተኛ ጥቅም ይሰጣል። እድሜ በጨመረ ቁጥር ቆዳን መጨማደድ፣ የቆዳ ጥንካሬ ማጣት እንዲሁም ቆዳ ላይ የተለያዩ አላስፈላጊ ሽፍታዎች መውጣት ይከሰታል። ታዲያ የቆዳችንን እርጅና ለመከላከልና ቆዳችን ጤናማ ሆኖ እንዲቆይ ለማድረግ ተልባ በጣም ወሳኝ ነው። ተልባ የቆዳን ጤንነት በመጠበቅ ባሻገር በውስጡ ባሉት ፕሮቲኖች፣ ፋቲ አሲዶች፣ አንቲኦክሳይዶች ስላሉት በፀሐይ ጨረር ምክንያት የሚከሰተውን ጉዳት በከፍተኛ ሁኔታ የመቀነስ አቅም አለው። በፀሐይ ጨረር ሲከሰት ፊታችን ይጠቁራል፣ ቆዳችን ይጎዳል፣ ቆዳችን ይሸበሸባል። ታዲያ ይህን ችግር ለመግታት በጣም ተልባ ጠቃሚ ነው። ለሆድ ድርቀትና ለሆድ መነፋት ችግር ከፍተኛ መፍትሄ ይሰጣል። ተልባ በውስጡ ባለው ፋይበር ወይም በውስጡ ስለያዘው ፋይበር የሆድ ድርቀትን ለመከላከል፣ ሆድን ለማለስለስ፣ ድርቀትን ለመከላከል፣ ሆድ ላይ የሚከሰቱ ችግሮችን ለማከም ተልባ በጣም ጠቃሚ ነው። አንድ ማንኪያ የተቆላ ተልባ ቢጠቀሙ ወይም በሆድ ድርቀት ላይ አንድ ማንኪያ የተቆላ ተልባ ቢጠቀሙ ሆዳችሁ ለስላሳ ጤናማ እንዲሆን ያደርጋል። በይበልጥ ደግሞ ድርቀት ካጋጠማችሁ ማታ ተልባውን በመዘፍዘፍ ውሃ አድርጋችሁ ተልባውን ማታ በመዘፍዘፍ ባዶ ሆዳችሁ ላይ ተልባ ብትጠጡ በጣም ከፍተኛ ጥቅም ይሰጣችኋል። ከድርቀት በሽታ ትገላገላላችሁ። ተልባ የሆርሞን መዛባትን ለማስተካከል ይረዳል። በሰውነት ውስጥ የሆርሞን መዛባት ሲኖር በወር አበባ ወቅት ህመሙ ከፍተኛ እንዲሆን እና ለጽንስ አስቸጋሪ እንዳይሆንና ጤናማ እንዲሆን እንዲሁም በወር አበባ ምክንያት የሚከሰተውን የሆርሞን መዛባት በማስተካከል በይበልጥ ለሴቶች ከፍተኛ ጥቅም ይሰጣል። በወር አበባ ጊዜ የሚከሰተውን የሆርሞን መዛባት በአጠቃላይ ሰውነታችን ላይ ያለው ሆርሞን የተመጣጠነ እንዲሆን በጣም ከፍተኛ ጥቅም ይሰጣል። የስኳር ህመምተኞች በጣም ጠቃሚ ነው። ለስኳር ህመምን ለመቆጣጠር ተልባ ጠቃሚ ነው። ተልባ ለኢንሱሊን ሴንሲቲቪቲን በማሻሻል በደም ስኳር ውስጥ ያለውን መጠን የተረጋጋ እንዲሆን ያስችላል። በየዕለቱ ተልባን የሚወስዱ ደግሞ የስኳር ህመምተኞች በአስጊ ሁኔታ ላይ ከፍ የሚል እድሉን ይቀንሳል። ጥናቶች ተልባ በደም ውስጥ ያለውን የስኳር መጠን የመቆጣጠር አቅም የሚያመነጭ ሲሆን ይህም ጤናማ የስኳር መጠን እንዲኖረን ያደርጋል። የደም ግፊትንም ለመቀነስ ተልባ በጣም ጠቃሚ ነው። ተልባ ከፍ ያለ የደም ግፊትን ለመቀነስና ከደም ግፊት ጋር ተያይዞ የሚመጣውን ስትሮክ ለመከላከል ይረዳል። ይህ ብቻ ሳይሆን ለልብ ህመምና ለከፍተኛ የደም ግፊት ምክንያት የሚሆነውን መጥፎ የኮሌስትሮል መጠን በመቀነስ ከፍተኛ ጠቀሜታን ይሰጣል። ለደም ግፊት፣ ለልብ ህመም የሚያጋልጠንን ስትሮክ በመቀነስ ከፍተኛ ጥቅም ይሰጣል። የአጥንት ህመምን ለመከላከል ተልባ በኦሜጋ ፋቲ 3 አሲድ የበለጸገ ሲሆን በውስጡ የያዘው ንጥረ ነገሮች የደም ዝውውርን ያሻሽላል፣ እብጠቶችን ይከላከላል፣ አጥንታችን ጠንካራ እንዲሆን ያደርጋል።
የአጥንታችን ጤንነትን የተጠበቀ እንዲሆን ያደርጋል። እንዲሁም ጤናማ አጥንት እንዲኖረን ያደርገናል። ካንሰርን ለመከላከል በቅርቡ በተደረገው ጥናት ውስጥ ተልባ የሚጠቀሙ ሴቶች በጡት ካንሰር የመጠቃት እድላቸው እስከ 20% ይቀንሳል። ተልባ ፋይበር ስላለው በጡት ላይ የሚፈጠረውን እባጮች፣ እድገቶች እንዲሁም በካንሰር የመጠቃት እድላችንን ይቀንሳል። ተልባ ክብደትን ለመቀነስ ከዛም በተጨማሪ ክብደትን ለመቆጣጠር ያስችላል። ተልባ ቅባት የተሰኙ ምግቦች ጋር ትንሽ ብንወስደው የጥጋብ ስሜት ያሰማናል ወይም ብዙ እንዳንመገብ ያደርገናል። ይህም መጠነኛ ምግብ እንድንመገብ በማድረግ ምን ያደርገናል? ክብደታችንን እንዲመጣጠን ያደርገናል። ክብደታችሁን ለመቀነስ በተደጋጋሚ ትሞክሩና ክብደታችሁን ለመቀነስ የማትችሉት ደግሞ በጣም ብዙ እየተመገባችሁ ከሆነ ክብደታችሁን ለመቀነስ ያለው አማራጭ ተልባን መውሰድ ነው። ተልባ ጥቂት ተልባ በምትጠቀሙበት ሰዓት ላይ ሆዳችሁ የጠገበ ይመስላችኋል። ከዛም በተጨማሪ ብዙ ምግብ እንዳትመገቡና ደም ስራችሁ ደግሞ በኮሌስትሮል እንዳይዘጋ ከፍተኛ ሚና ተልባ ይጫወታል። ኮሌስትሮልን ይቀንሳል። ጥናቶች እንደሚያሳዩ ከሆነ በቀን 3 የሾርባ ማንኪያ ተልባ ለወራት ብንመገብ መጥፎ ኮሌስትሮል መጠንን በመቀነስ እጅጉን ጤናማ ያደርገናል። ይህም ብቻ አይደለም፣ እድሜያቸው ከ45 ዓመት ሴቶች በላይ ቢጠቀሙት ከፍተኛ ጥቅም ያሳያል። በይበልጥ ከእርጅና ጋር ተያይዞ የሚመጣውን የፊት መሸብሸብ፣ የፊት መቆዳት፣ የቆዳ መጨማደድ በይበልጥ ደግሞ ሴቶች በቶሎ እንዳታረጁ ተልባን ብትጠቀሙ በከፍተኛ ሁኔታ ሰውነታችሁ የመነቃቃትና በቶሎ ወደ ወጣትነት የመመለስ አቅም ይኖረዋል። ስለዚህ ተልባን መጠቀም በፍጹም ከናንተ ሊለይ አይችልም። ታዲያ ተልባን በምን መልኩ እንጠቀማለን? አንደኛ ማታ በመዘፍዘፍ ቀን በመጠጣት ተልባውን በጣም በጥንቃቄ መልቀም። በዚሁ ጋር ልናነሳው የምንፈልገው ተልባ ሳይለቀም ከተጠቀማችሁት የኩላሊት ጠጠር ያመጣል። ብዙ ጥቃቅን ድንጋዮችን ስለሚይዝል ለብዙ ችግር ይጠቅማችኋል ወይም ሊያጋልጣችሁ ይችላል። ስለዚህ ተልባን በአግባቡ ትለቅማላችሁ። ማታ ውሃ ውስጥ አድርጋችሁ ተልባውን ትዘፈዝፉታላችሁ። ከዘፈዘፋችሁ በኋላ ጠዋት በባዶ ሆድ መጠጣት ሙሉ ሰውነታችሁ ጋር እንዲሰራ። ሌላኛው ተልባን ቆልተን መካከለኛ ቆልተን በጣም ሳያር ዱቄቱን ፈጭተን በምግብ መልኩ ማድረግ እንችላለን። እንጀራ ላይ ዱቄቱን ነስንሰን መጠቀም እንችላለን። ካልፈለግን ተልባውን በጥብጠን በአግባቡ መውሰድ እንችላለን። ተልባውን በጥብጠን በውሃ አድርገን እየነከርን መጠቀም እንችላለን። ጣዕሙ በጣም ካስጠላን የተወሰነ ጨውም ስኳርም ሳና በዛ በጥቂቱ መጠቀም እንችላለን። ስለዚህ ከዛሬ ቪዲዮ በኋላ ተልባን ገዝታችሁ በሰፊው እንደምትጠቀሙ አንጠራጠርም። ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን፣ ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮውን ስትጀምሩት ላይክ እና ሼር ማድረግ አይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።